ክህደት የተሸከመው ፍቅር ክፍል 5። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀስ ብዬ ወደ ተኛው ሰው ተጠጋው። ከወገብ በላይ ቦዲ፣ ከወገብ በታች ቁምጣ ለብሶ ተንጋሏል። ልጁ ነበር ማለቴ መጅኑን። ከጭንቅላቱ በኩል ሄጄ ቆምኩኝ። ሰውነቱ ላይ የሚያርፈው የፀሐይ ጨረር በረጅሙ ቁመቴ ከለልኩት። የፀሐይዋ ጨረር መጥፋት አይኑን አስገለጠው። ምንም አላለኝ። ከሳሩ ላይ ተነስቶ ወደ ቤት ገባ። ባለፈው ጊዜ ካገኘኋት በላይ በጣም የተረጋጋ ሆኗል። ምን አለ እኔ እንደሷ ብቻ ሰላም በሆንኩኝ። አንዳንዴ እብዶችን ሳስባቸው ታድለው እላለሁ። ምንም ሀሳብ የለባቸው፣ በራሳቸው ዓለም በሰላም ይኖራሉ። ወደ ቤት ገባሁኝ። ተከትዬ ሳሎን ቁጭ ብሏል። ወረቀት ላይ የሆነ ነገር ይጭራል። ወቸው ጉድ! እብደት ጤነኝነት ምን እየጻፈ ይሆን? ፊት ለፊቱ ተቀመጥኩኝ። እኔም ሁኔታው ገርሞኝ እሱ ላይ እያለሁ እሱም ብዕሩን ወረቀቱ ላይ ተከትሎ ይለቀለቃል። ፍቅር ይዞ ያውቃል አለኝ። አይኖቹን ከወረቀቱ ላይ ወደ እኔ እያዞረ። አዎ ሀናን እኮ ወደፊት ሚስቴ ነች። ስለዚህ ከእሷ ፍቅር ይዞኛል ማለት ነው። ተንተኜ ማስረዳቴ ነው። ድንቄም ተንታኝ። የመጀመሪያ ነው ፍቅር ሲይዝ? ጥያቄው ቀጠለ። አይደለም መለስኩለት። የመጀመሪያ ፍቅር የያዘ ከማን ነው አለኝ። ምን ያደርግልሃል አልኩት። ከሱ የማልጠብቀው ጥያቄዎች ነበሩ የሚጠይቀኝ ለማወቅ። ፍቅር ላንተ ምንድን ነው? ፍቅር ማለት በእኛ ሀገር ለሴትም ለወንድም የሚሰጥ ስም ነው። ማሊክ ነበር ያለው። ፈገግ አለ። ፈገግታው ወንድ ሆንክ እንጂ ልብ ይሰርጋል። የጥርሶቹ አደራደር በዛ ላይ ንጣቱ ትኩር ብዬ አየሁ። ወይ ጉድ ብዬ የወንድ ለግ ማድነቅ ጀመርኩ። ራይስ ቢሰማኝ ምን ይለኝ ይሆን? አይ ማሊክ መጨረሻ የሆነ ከራሴ ጋር አወራለሁ። መጅኑን ለፍቅር የምትሰጠው ትርጉም ይህ ነው? አይ ለፍቅር ትልቅ ቦታ ያለኝ ሰው ነኝ። እንደ ቁም ነገር ማውራት ጀመርኩ። ከ4 ዓመት በፊት የ12ኛ ክፍል ብሔራዊ ፈተና ተፈትኜ ስወድቅ ቤተሰቦቼ ብር ስለነበራቸው ኮሌጅ ከፍሎ አስተማሪ። የዛን ዓመት ነበር ለመጀመሪያ ጊዜ ልቤን የተሰረኩት። በጣም ሲበዛ ተጫዋችና ቀልደኛ ነበርኩ። መልኬ ምንም አይልም። የሰዎች አይን ውስጥ እገባለሁ፣ በተለይ የሴቶችና እልሃለሁ። ወደ ክፍላችን አንዲት ቆንጆዬ ልጅ ገባች። እናም ከመግባታ የክፍሉ ወንድ ብቻ ሳይሆንም ሴትም አፉ ይከፈተላት። እኔም ያው ለትንሽ ደቂቃዎች ተመሳስቼባት ነበር። በፊት ወንበር ተቀመጠች። በቃ ወንዱ ተፍ ተፍ ማለት ጀመረ። ግን ልጅቷ ከድንጋይ እየጠነከረች ደረቅ ነበረች። ልትበገር አልቻለችም። በዚህ ሴት መፍታም እንደማትገባ ሲያገባኝ ራሴን ብዬ እሷን የማዳመጥ ስራ ማውጣትና ማውረድ ጀመርኩ። ማታ ቤት ስገባ ወረቀትና እስክሪብቶ አዘጋጅቼ የ10 ቀን እቅድ አወጣሁ። ከነገ ጀምሮ ተግባር ላይ አውለዋለሁ። ቀን አንድ የአይን ግንኙነት በአይኔ ላወራት ሞከርኩ። ሰኞ ጠዋት ነው። የትምህርት የመጀመሪያ ቀናችን። አለባበሷም ሁሌም ያምራል። እንደ ሴቶቹ መቀባባት አታውቅም። የተፈጥሮ ነገሯን ነው የምትጠቀመው። ከራሷ ጋር የሚሄድ ነገር በደንብ ታውቃለች። ክላስ ውስጥ ቦታ ቀየርኩኝ፣ ከሷ ትይዩ ጎን ለማየት እንዲመቸኝ። ክላስ ተጀመረ። ግን ምንም ትኩረቷን ላገኝ አልቻልኩም። ጭራሽ ከሰውም አልቆጠረችኝ። የመጀመሪያ ቀን ተግባሪ በዚሁ ከሸፈ እልሃለሁ። ወሬን ገታ አድርጌ መጅኑን አየሁት። የሚጽፈውን ነገር አቁሞ በትኩረት ይመለከተኛል። ማውራቴን ቀጠልኩ። የሁለተኛ ቀን ባለችበት ቦታ ሁሉ እየተገኘው ትኩረቷን ለመሳብ መሞከር። አጋጣሚውን ካገኘው ደግሞ ላውራት። እንደ ጠባቂ በየሄደችበት ቦታ ሁሉ እከተላት ጀመር። እንደ ጥላ ሽንት ቤት ስትሄድ የቀረውትም ግዴታ ሆኖብኝ ነው። ቀን 3 የሆነ አጋጣሚ ተጠቅሜ እሷን ለማውራት አሰብኩኝ። ግን በምን መንገድ እንደማውራት ግራ ገባኝ። አንድ አስተማሪ አሳይመንት ለተማሪዎቹ እንዲሰጥ ሰጠው። ይህን እድል ተጠቀምኩ። እኔ ልስጥ ብዬ ከልጇ አግባብቼ ተቀበልኩና ለሁሉም ሰጠው። ከሷ በቀር ዙሁር ሰላት ሲደርስ ወደ መስጂድ ለመሄድ ልንወጣ ስንል ይኸው ያንቺ አሳይመንት ብዬ ሰጠዋት። በፈገግታ ለመጀመሪያ ጊዜ ፈገግ ስትል አየኋት። ምን እኔ ብቻ
እነሱም አዩት እንጂ። በጣም በራሴ ኮራው። እቅዶቼ እየተሳኩ እንደሆነ አሰብኩት። ጓደኞቼም እኔ ጋር ቁማ ፈገግት ስትል ስላዩት እኔን ማሞጋገስ ጀመሩ። የሌለ ሞገኝ። ከአንድ ሀገር ጋር ተዋግቼ ሀገሪቷን ሕዝብ ነጻ ያወጣሁ እንጂ አንዲት እንስት ፈገግ ብላለት የምትደሰት ወንድ አልመስልም ነበር። ቀን 4 እሷ ራሷ መታ እንድታወራኝ ማድረግ። የመኪና ክላክስ ድምፅ ተሰማ። ወሬያችን አቋረጥ። ማሌክም መስማት ከፈለግ ሌላ ጊዜ ጨርስልሃለሁ። ሀናን ፊት ምንም እንዳታወራሽ። የወደፊት ሚስት ያልካት ሴት ብታውቅ ምን ችግር አለ? አዎ ልክ ነህ። ግን ምን? ጨርስልኛ። ታሪኩ ብዙ ነው ያልኩ ብቻ አድርገኝ። በደንብ አየኝና እሺ እኔ ምንም አልልም፣ ሲጀመር አይመለከተኝም። ወረቀቶቹን ይዞ ወደ ክፍሉ ሄደ። እኔም በሩን ወጥቼ ከፈትኩላት። የኔ ልዕልት እየተፍለቀለቀች ተጠመጠመችብኝ። ምን አለበት ሁሌ አቅፌ ውስጥ ብትል። ሆቢ አቅፋ አስገባኝ። የኔ ቀበጥ። ኧረ ውስጥ እኮ መጅኑን አለ። ምን ይለኛል? እሺ በቃ እዚሁ ሳመኝ። ይህንን እሳት ታደርግልኝ? ኧረ እኔ አልስምሽም፣ አይናፋር ነኝ። ሆ እንደውም ተወኝ። እሺ በቃ አታኩረፊ የኔ አኩራፊ። እንደሱ ነው የሚባለው። አሁን ቤት እንግባ። ኧረ ሀቢብቲ ቤት ልሄድ። ዛሬ ደግሞ ብዙ ስራ አለ እና ዛሬ አብረን አንውልም ማለት ነው። አንቺ ደግሞ የት ሄድብሻለሁ? ስራ እኮ ነው ደግሞ መጅኑን አለ፣ አይደብርሽም? እሺ በቃ ልሸኘ። ሸኝ ቤት አይደርስም። አግኝተህ ነው ቀረብህ? በልቻው። ጉንጩን ሳም አደረግኩት። አንድ ያጣላል በባህላችን፣ በዚህም ድገሜ። ኧረ እኔ ያፍራል። ኧረ ጨዋታ ብድር መሆኑ ነው። እሳ ያገኘው ላታመልጭኝ አታሯሩጭኝ አለ ሰውዬ። ወሬ ነገር ነህ። በል ሂድ፣ አላቆየ። የውጭውን በር ከፍቼ የሸኘሁትና ወደ ቤት ተመለሱ። ልብሴን ቀየርኩኝ። ወደ ስራ ሀናን ለራሴ ነገርኩት። የተከመረውን ዕቃ አጣባሁኝ በቅድሚያ። እሱን ስጨርስ ቤቱን ማጸዳዳት ተያያዝኩት። ለካ ሰው ሲሞት ወይ ሲሄድ ነው የሚመሰገን። ሎሬ እንዳያለች እኮ የቤቱ ስራ ትዝ ብሎኝ የማያውቅ እሷ ራሷ ነው ሰርታ የምታበላኝ እንደ እናት። ውይ ውድ እህቴ ግን ኖሬልኝ። የምትሰማኝ አይመስልም ሳወራ። ሳሎኑን፣ የኔን ክፍል፣ የሎሬንዳን ኪችኑን አጸዳው። የቀረኝ የተዘጋው ክፍልና መጅኑን ያለበት ክፍል ነው። ግን አልቻልኩም። ወገቤ የተሰበረ ሁሉ እየመሰለኝ ነው። ራሴን እያበረታታው ቅድሚያ ወደ መጅኑን ክፍል ሄድኩ። በሩን አንኳኩቼ ከፈትኩት። ቁጭ ብሎ እየጻፈ ነው። ምን እንደሚጽፍ ባላቅም ይቅርታ ከረበሽኩ። ክፍሉን ላጸዳው ነበር። ከሚጽፈው ነገር ቀናም ሳይል ራሴ ያጸደዋለሁ። ደክሞሻል መሰለኝ አንቺ አለኝ። እንደው ምን አባቴ ላድርግ? ዘልዬ ባቅፎ ደስ ይለኝ ነበር። ደግሞ ለሱ ያልኩት እንዳይመስላችሁ መውስጤ ነው። ይግደለኝ እንዴ? እረ ችግር የለው፣ ምን ያጸደዋለሁ። መግደርደሪ ነበር እኮ። የልብሽን አውሪ ለሌላ ጊዜሽ። ከቅድም ጀምሮ በስራ ተጠምደሽ አይችሻለሁ። በጣም ደክሞሻል። እኔ የቀረውን አጸዳለሁ አለኝ። ግን ወንዱን አይከብድም አልኩት። የሴት የወንድ ስራ ብዬ አልተውም። መስራት ካለብኝ እሰራለሁ ይመስለኛል። አንቺ ስታድጊ ሁሉ ነገር ተሟልቶልሽ ነው። ድህነት አታውቂ መሰለኝ። አዎ እኔ ሁሉ ነገር ተሟልቶልኝ ነው ያደግኩት። ግን ብር ብቻ ምንም የለም። በግንብ የታጠረ ቤት ውስጥ ብቻዬን ነበርኩ። እሺ አሁን እረፍት ማድረግ ትችያለሽ፣ እኔ ልስራ። አሬ ምን እረፍት? ምሳ እየደረሰ ነው፣ ምሳ ልስራ። ግን አንድ ጥያቄ ልጠይቅህ። ምንድን ነው? ጠይቂኝ። ለምንድን ነው የኔን አይኔን እያየህ ማታወራኝ? አንቺ ማየት ስለተከለከልኩኝ። አንቺ ለእኔ ሀጅ ነብይ ሴት ነሽ። ሰላም ልልሽም ሆነ በአክብሮ ላይሽ አልችልም። ጥያቄሽን ጨርሽ መሰለኝ። እኔ ልሂድ ብለው ከክፍል ወጥቶ ወደ ቀጣይ ክፍል ሄደ። እኔ መልሶ አስገረመኝ። አንተን ያገባችማ ታድላ። ለራሴ አንሾቃሸው። ምን አልሽኝ? ጀርባው እንደሰጠኝ ድንግጥ አልኩኝ። አረ ምንም ወዲህ ነው አልኩት። ክፍል እኮ ተቆልፏል አለኝ። አዎ ያውና እዛ ጋር ቁልፎ አልኩት። እናም ወደ ኪችን አመራው። ለእኔና እሱ ስለሆነ ለእራትም እንዲሆን አድርጌ ያበሰልኩና አቀራረብኩት። ደክሞኛል፣ ግዴን ነው የምሳቀቀው። ወንበሬ ላይ ቁጭ ብዬ መጅኑንን ተጣራሁኝ። አላህ ይስጠው ሰምቶኛል። ከክፍሉ መጥቶ ወደ ምግብ ጠረጴዛው መጣ።
ምሳ ደርሷል፣ ቁጭ በልና ብላ። መጀመሪያ ሰላቴን ልስገድና እበላለሁ፣ ጠብቂኝ ብሎኝ ሄደ። ሶላት ሲል ልቤ ይደማል። ይህን ያህልማ አራበኝም፣ እጠብቀዋለሁ ብዬ አልበላውም። እስኪመጣ ስልኬን መነካካት ጀመርኩ። መጥቶ ወንበሩ ላይ ተቀመጠ። እንብላም የለም የራሱን ሳህን ይዞ መብላት ጀመረ። አልበላሁም እኮ እየጠበቅኩ ነው ያለሁት። ለምን ጠበቅሽኝ ብዬሻል ነበር? እኔ ብቻዬን መብላት ስላልፈለግኩኝ ነው። እሺ። እኔም በመጠበቄ እሱን እየተናደድኩኝ የራሴን ሳህን ይዤ መብላት ጀመርኩ። አንባቢ ነሽ እንዲህ አለኝ። አንባቢው ባልሆንም አነባለሁ። አንተስ? የሚያስቅ ጥያቄ። እኔ ምን አልኩት? ታነባለህ? እኔ እንጃ። ስለ ራስህ አታውቅም? ግን ስምህን ለምን አትነግረኝም? ወሬ ማስቀየስ ምን ያደርግልሻል? አይ ዝም ብዬ። አንቺም ስም ትርጉም ታውቂዋለሽ? ኧረ አላውቅም። ማን እንዳወጣልኝ እንኳን አላውቅም። እሺ አይባልም። አታናደኝ። ኢንቲሳርን ይመስላል ስትናደጂ የሆነ ነገርሽ። ማነች ኢንቲሳር አልኩት። ከመቅጽበት ፊቱ ደም መልሰል። ምንም አይደለችም። አጠገቡ ያለውን ብርጭቆ ወደ መሬት ዘረገፋቸውና ወደ ክፍሉ ተነሱ። እኔ ጎረስኩትን መዋጥ አቅቶኝ ከመደንገጥ የተነሳ ምን የሚያናድድ ነገር እያወራሁ ነው? ራሱ አይደል እንዲህ ኢንቲሳር ያለው? ማነች ግን ኢንቲሳር? ለራሴ የመብላት ፍላጎቴ ጠፋ። ለራሴ ጥያቄ የሆነብኝ ነገር ምን ብዬ ነው እንደዚህ ተቀያየረብኝ? ኢንቲሳር ማነች? ምንድን ነች? የመኪና ክላክስ ድምፅ። በሩ ተከፍቶ ወደ ውስጥ ገባ። እረ ጉዴ! አንተ ልብስ አትለብስም እንዴ? በቲሸርት ምንድን ነው የምትሽቀናጣው? ራይስ ምን ነው ማሊክ እንደዚህ አያምርብኝም እንዴ? አረ የሆነ ድርቅ የመጣው በቆሎን የመሰልከው። የምር ስደበኝ እንደሱ ሌላስ የለህም? ሌላ ምን መሰለህ? በቃ ምንም አልልህም። ልብስ ልበስ፣ ብርድ መጥቶ እዚህ ጦስ እንዳትሆንልኝ ለኔ። እንደውም አልለብስም። ምን አገባኝ እኔ ባትለብስ። ጥዬ ወደ ውስጥ ገባል እና ማሊክ ምን አስብክ ባህናን ጉዳይ? አላቅም ራይስ፣ ምን ላድርግ? ልንገራት? ተይኝ፣ አንቺ መሆን አልችልም ልላት አቃተኝ። ገና ስለ መለያየታችን ሳነሳ ነው ካንተ መለየት አልችልም እሞታለሁ ያለችኝ። የምትወዳት ከሆነ አስብላትና ተዋት። አንተ በፍቅር መጎዳትን ታውቀዋለህ፣ እሷ ግን ማንም የላትም። አዎ ራይስ፣ ግን ምን ላድርግ? እኔም እኮ አፈቅራታለሁ። ራሴን ገድዬ እሷ አላድናት። ግን እንዴት? እኔስ ልቤስ? ዳግም መጎዳት አልችልም ራይስ። እኔንም ግራ ገባኝ እኮ። እሺ ምን አማራጭ አለን? አብረሃት ሆነህ የሰርግ ቀን ጥሪ ካርድ ልትልክላት ነው? እስኪ ንገረኝ። እሺ ወንድሜ ምን ምከረኝ? ምን ላድርግ? እሺ እንደኔ ካሁኑ ጀምሮ ተዋት፣ በቃ እንድትረሳህ አድርግ፣ ርቃት ይሻላል። እሱ መፍትሄ ነው ራይስ። እኔ ልጎዳ፣ እሷ ግን ምንም እንድትሆንብኝ አልፈልግም። እኔ መፍትሄ ብዬ የማስበው እሱ ነው። አታገኛት፣ በስልክም አታውራት፣ በቃ ምንም በምንም መልኩ እንድታገኘህ አታድርግ። ይኸው ካሁን ጀምሮ ስልኬ ዝግ ነው፣ ድጋሜም አላገኛትም። ሌላ ሲም አወጣለሁ። እሱ ይሻላል፣ አትዘን። በጣም ደክሞኛል። ክፍሌ ውስጥ አረፍ ብዬ ስልኬን መነካካት ጀመርኩኝ። ቴሌግራም ላይ ስገባ የማሊክን አካውንት ፒን ስለተደረገ ፊት ለፊት ድሌት አካውንት ይላል። ከተጋደምኩበት ተስፈንጥሬ የተነሳው ቀጥታ ደወልኩ፣ ግን ከአገልግሎት መስጫ ውጭ ይላል። ደጋግሜ የሞከርኩት ግን ያው ነው። ወደ ራይስ ደወልኩኝ። ሄሎ ራይስ፣ ማሊክ ስልኩ ዝግ ነው። በሰላም ነው እንዴ? ተገናኝታችኋል ነበር? ዛሬ ስራ ይበዛብኛል ሲል ነበር። ምናልባት በዝቶበት ይሆናል። አዎ ተገናኝተናል፣ ግን ስራ ቢበዛበትም ስልኩ ታዲያ ለምን ተዘጋ? እኔ እንጃ ሀኒ፣ እኔም ከነጋ አልተገናኘንም። ጠዋት ካፌ አልመጣም፣ አንቺ ጋር እሄዳለሁ ብሏል። እሺ በቃ ካገኘኸው ደውል በልልኝ። እሺ እልልሻለሁ፣ ካገኘሁት አትጨነቂ። ስራ በዝቶበት ይሆናል። እሺ ካልክ ቻው። ስልኩ ተዘጋ። የመተኛት ሞራሌ ጠፋ። ከክፍል የወጣው መጅኑን ሳሎን ተቀምጦ ቲቪውን እያየ የእግር ኮቴን ሰምቶ ወደ እኔ ዘወር አለና ፈገግ አለ። ወዲያው ወደ ቲቪው ተመለሰ። እኔም ዝም ብዬ ካጠገቡ ተቀመጥኩኝ። ተነስቶ ወደ ሌላ ሶፋ ተቀመጠ። ምን አገባኝ? እሱም ዝም እኔም ዝም። ግን የኢንቲሳር ነገር ውስጤን እየበላኝ ነው። እንደዚህ ወረኛ መሆኔን ያወቅኩት ራሱ ዛሬ ገና ነው። ብጠይቀው አይነግረኝም። ቅድም ብርጭቆ ነው የጣለው።
በአሁኑ ግን እኔን ትፈጠፍጠኛል። ቢቀርስ በገዛ ምላሴ መቃብሬን ልቆፍር እንዴ? ታሪክሽን አትጨርሺልኝ? አይኔን ቲቪ ላይ እንደታከለ ቲቪ ምን ቻናል ላይ እንዳለ ያየሁት አሁን ገና ነው። አየኔ ነገር በድኔ እንጂ ልቤ ሌላ ቦታ እኮ ነው። ምን አልከኝ አልኩት። እሱ እንደሚያደርቀኝ ለማድረግ አስቤ ግን መልስ የለውም። ቢቀርብኝስ? እሺ እንድጨርስለት ትፈልጋለህ አልኩት። ባልፈልግም አልጠይቅሽም ነበር። እሺ እነግርሃለሁ። ብዙን ነግሬሃለሁ። የቀረው በቃ አጎቴ ምንም ሳይጎልብኝ አሳደገኝ። ግን አንድ ቀን ምን ሆነች ሰው ያስፈልጋታል ከፋት ወይስ ደላት ብሎ አያውቅም። እሱ ምንም እንዲጎልብኝ አላደረገም። ግን ክብር በላይ ሰው ነበር የሚያስፈልገኝ። አሳዳጊ ሞግዚቴ ጥሩ ሴት ነበረች። ሂጃብም እንድለብስ ስለ ሃይማኖቴም ትንሽ ነገር እንዳውቅ አደረገችኝ። ሰላትም እንዴት እንደሚሰግድ ታሳየኝ ነበር። ልክ እንደ እናቴ ነበረች። እድሌ ነው መሰል ትንሽ ብርሃን ታይ ደስታ ሳገኝ መልሶ ይጨልማል። እሷም የቆየችው እስከ 12 ዓመቴ ድረስ ነበር። ወደማይቀረው ዓለም ጥላኝ ሄደች። ልክ እንደ እናትና አባቴ። በሰዓቱ ለእኔ ከባድ ነበር የእሷ ሞት። ትምህርቴ ላይ እንቅፋት ሆኖብኝ ነበር። ብቻ ሁሉም አለፈ። ትምህርቴንም ጨረስኩ። ምን እንደመሆን እንደምፈልግ ታውቃለህ? የስነ ልቦና ሐኪም ሳይካትሪስ። ብዙ ሰው ይገርመዋል፣ ግን ማንም አይረዳኝም። ግን የማንም ወሬ ህልሜም ለማሳካት አላገደኝም። የምፈልገውን ሆኛለሁ። አሁን ለእናቴ ደርሼ ላድናት ባልችልም ከዚህ በኋላ ላሉት ሰዎች ግን መድኃኒት ሆናለሁ ብዬ ነበር የተመረኩት። የመጀመሪያ ቀን ለራሴ የገባሁት አለቀ። አሁን የምታያትን ሀናን ላንቺ ደርሻለሁ። ጥሩን ነው ግን አንድ ወንድም የምመክርሽ ያቺ በልጅነትሽ የምታውቂያት እውቀትሽ አዳብሪያ ስለ ሃይማኖትሽ። አዎ ልክ ነህ። ሰው የውጭን የሚያየው የውስጥን ከአላህ ብቻ ነው ማየት የሚችለው። ምናልባት አለባበሴ ሙስሊም ላልመስል እችላለሁ፣ ግን እረዳሻለሁ። አታቅሺ። ግን በቃ ዲንሽ ላይ ጠንካራ ሁኚ። አላህ ጥሎ አይጥልሽም። ሰላት ጀምሪ። ከሰው ምንም አትጠብቂ። ከአላህ ጋር ንግግርሽን አድርጊ። እሱ ይሰጥሻል። አድርጊ። አላህ ሁሉ ያለው ጌታ ነው። አንድ ታሪክ ልንገርሽ። አንድ ሰሃባ የአላህ ጌታዬ ይህንን ተራራ ወርቅ አድርግልኝ ብሎ ዱዓ አደረገ። የኛ ጌታ ምን ይሳነዋል? ወርቅ አደረገለት። በጣም አለቀሰ ሰውዬው። ሰሃባው ለሁለተኛ ጊዜ ዱዓ አደረገ። አላህ አንተ ሁሉ ነገር ያለህ የኔ ጌታ፣ ሁሉንም ማድረግ የምትችል ጌታ፣ ከዚህ በኋላ ትንሽ ነገር የሚጠይቅህን ባሪያ ወላሂ አይኑን አጥፋው ብሎ ዱዓ ያደርጋል። አላህ ሱብሓነሁ ወተዓላ ምን አለው እንግዲህ ያውስ ካለኝ ካለኝ ነገር ሁሉ ትንሹን የጠየቅከኝ አንተ ነህ ብሎ አይኑን አጠፋው። ምን ልልሽ ፈልጌ ነው፣ የእኛ ጌታ ዱዓን ተቀባይ ጌታ ነው። ምንም ብናምፀው ተውበት ብቻ አድርገን ወደ እሱ ከተመለስን ይበቃናል። የነገረኝን ታሪክ የሆነ ስሜት ሰጠኝ። የስልኩ ጥሪ ድምፅ፣ ወሬያችን አቋረጥን። ወደ ክፍል ሄድኩኝ። ማሊክ መስሎኝ ልቤ መታል። ስልኬን አንስቼ ሳየው ግን የማላውቀው ስልክ ቁጥር ነበር። አነሳሁት፣ ግን ምንም ድምፅ የለም። ዝም ብሎ የምናገረውን ያዳምጠኛል። ዘግቼ ወደ ወጅኑን ተመለስኩ። እሺ ቀጥልልኝ አልኩት። ወሬው ደስ ብሎኝ አውርቼ ጨረስኩኝ። ሌላ የምልሽ ነገር የለኝም። እሺ ስለ ራስህ ንገረኝ አልኩት። ስለ እኔ ምን ልንገርሽ? ሁሉንም ስለ አንተ መች እወቅና ስለ ቤተሰቦች፣ ስለ ስራ ስትታይ ራሱ ጥያቄ የምትፈጥር ሰው ነህ። ለእኔም ህይወቴ ጥያቄ ነው። ሙስሊም ወንድምሽ ነኝ አላልክም? እኔ እንደ እህትህ ሁሉንም ነገር ነግሬህ የለ? እንዲያመኝ ትፈልጊያለሽ አለኝ። እረ ለምን ያመሃል? እኔ አልፈልግም። እኔ ብዙ ህመም ያሳለፍኩ ሰው ነኝ። ህመም ብቻ የተሞላበት ህይወት ታውቂያለሽ? የኔ ህይወት እንደዛ ነው። እሺ ይረዳሃለሁ፣ ግን ህመምህን ለሰው አካፍለው። ውጭህ ያልተረጋጋ ለዚህ ይሆናል። ውስጥህ ሰላም እንደሌለ አውቃለሁ። የሰውን ስሜት መረዳሽ ስራሽ አይደል? አሁን ቀልደው ተውና ንገረኝ። የሞተ ሰው ታውቂያለሽ አለኝ። አዎ፣ እንዴት አላውቅም? እኔ ማለት እሱ ነኝ፣ የሞተ ሰው፣ ተገሎ ሰው በማይደርስበት ጫካ ውስጥ የተጣለ ሰው። ምን ማለት ፈለገህ ነው አልኩት። የኔ ታሪክ ብዙ ነው። አንድ መጽሐፍ ይወጣዋል። ሲቀጥል የተዳፈነውን ቁስሌን መቀስቀስ ነው የኔ ታሪክ ማውራት። እረ በቃ አትንገረኝ። እሺ አልነግርሽም። አሁን እስኪ ያልኩሽን ተግባር ላይ አዋይ። 10 ስገድ። እሺ ብዬ ብድግ አልኩኝና ወደ ክፍሌ ሻወር ወሰድኩኝ። ድሮ ሞግዚቴ ተሰግደበት የነበረው መስገጃና ጅልባብን አወጣዋል።
ከረጅም ጊዜ በኋላ ከቁም ሳጥን ውስጥ ሲወጣ ቢስሚላህ ብዬ ጀመርኩ። ዱዓ አደረግኩ። ሞግዚቴ መስገጃዋን እንጥፋ ወደምትሰግድበት አቅጣጫ መስገጃዬን አጠፋኝ። ታውቃላችሁ ትውስታ ያልጠፋ አልረሳሁትም። እንዴት እንደምሰግድ ቁርአኑም ገራለኝ። ሰላሙስ ብትሉ ወላሂ ውስጤ ከእንደዚህ ሰላም አግኝቶ አያውቅም። ከጌቴ ጋር ተገናኘው። ክፍል ውስጥ ካሉት ወረቀቶች መሀል ሲያበራቅስ ቆይቶ ወደ ሳሎን ወረደ። ማማ ዛሬ እንቲሰራ አልወጣችም እንዴ? ወይዘሮ ሀቢባ ዛሬማ አብሶባታል። ጭራሽ በር ቆልፋለን። እስኪ ማሊኪያን ታዋራት። እሺ ማሚ አታስቢ፣ አውራታለሁ። ከመስገጃ መነሳት አልፈለኩም። እዛው ተኛት አልኩት። ደስ የሚል ስሜት አለው። ስለ መጅኑንም ለማወቅ ያለኝ ጉጉት ጨምሯል። የማሊክ መጥፋት አሳስቦኛል። ምን እንደሚቆጨኝ ታውቃላችሁ? በፊት በከፋኝ ሰዓት ዘፈን እያሟረጥኩኝ ለመርሳት ለመሞከር እንዲህ ከጌታዬ ጋር ባወራ ምን ነበረበት? ከመስገጃ ላይ ተነሳውና መስገጃውን አንስቼ አልጋው ላይ ጣልኩት። ከነ ጅልባቤ ወደ ሳሎን ወጣው። መጅኑንም ከክፍሉ ወጥቶ ወደ ታች ሲመጣ ተገናኘን። አየት ታደረገኝና ፈገግ አለ። ሶፋ ላይ ተቀመጥኩኝ። ስልኬን ይዤ ወደ ማሊክ በተደጋጋሚ ሞከርኩ፣ ግን አሁንም ዝግ ነው። ወደ ማሊክ እየደወልሽ ነው? አሁ ግን ስልኩ ዝግ ነው፣ አሳስቦኛል። አታሰቢ ያር እናሰግድሽ። አሁ ወላሂ ደስ ሲል የመጀመሪያ ቀን ለምን ስገጅ አላልከኝ? ስገጂ ብልሽ ትሰግጂ ነበር። አላቅም፣ ግን ወላሂ ለካ እስከ ዛሬ ሰላሜን አጥቼ ነበር የቆየው። ይህንንም ከተረዳሽ በጊዜ ጥሩ ነው። እድሜ ላንተ። እሺ መጽሐፍ ታነባለህ አይደል? አዎ። ምን ነው? አይ ጽሁፎችን ሞካከራለሁ እንድታይልኝ ነበር። ከልጅነቴ ጀምሮ ደራሲ መሆን ብዬ የማይ ነበር። አንተስ ምን መሆን ትመኝ ነበር? ትክክለኛ ፍርድ የሚሰጥ ዳኛ። ኦ ደስ ይላል። እና ህልምህን እንድታሳካ ምን እንቅፋት ሆነብህ? ህልሜን አሳክቻለሁ። ምን ማለት? ዳኛ ነህ እንዴ? አዎ። ምን? ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዱ ያጋሩ።